ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የአንድ ልጅ ታሪክ ነው። ታሪኳን ላካፍላችሁ ፈልጌ ነው። እናንተም በሀሳብና በአስተያየት እንድትደግፏት ስለምትፈልግ ሀሳባችሁን በኮሜንት ላይ ልታሳውቁኝ እፈልጋለሁ። አመሰግናለሁ። ልጅቱ ታሪኳን ስትነግረኝ እንዲህ ይላል። ጤና ይስጥልኝ፣ እንዴት ነሽ? የሆነ ጭንቅ ያለኝ ነገር አለ እና ምን ማድረግ እንዳለብኝ ግራ ገብቶኝ ነው። ከቻልሽ ፖስት አድርጊልኝ እና እኔ በጣም የማፈቅረው ሰው ነበር ኢትዮጵያ እያለሁ። እናም ዘመድ ጋር ነበር የምኖረው። ነገር ግን በአጋጣሚ ተዋውቀን እሱም ተከራይቶ ነው የሚኖረው። ቤተሰቦቼም የእሱም ቤተሰቦች የክፍለ ሀገር ሰው ናቸው። በተደጋጋሚ ማውራት ጀመርን። ከዛም አሪፍ የሚባል የፍቅር ጊዜን አሳለፍን። እናም አብረን ለመኖር ወሰንን። እኔ እና ከዘመዶቼ ቤት ወጥቼ ተመላላይ ስራ ገባው። እሱ ቤት መኖር ጀመርን እና ኑሮ እየከበደን መጣ። እሱ የሚሰራው ታክሲ ላይ ነበረ። የቤት ኪራይም መክፈል አቃተን እና እኔ አንድ ሀሳብ አመጣው። አረብ ሀገር ሄጄ ህይወታችንን እንቀይር አልኩት። እሱም በሰዓቱ ከለከለኝ እና ከተወሰነ ጊዜ በኋላ እሺ አለኝ። ገንዘብ ፈላልጎ ፓስፖርት አወጣው እና ወደ ዱባይ መጣው። ፍቅሩን መቋቋም አልቻልኩም ነበረ፣ ግን እንደምንም 1 አመት ሰራው። ፍቅራችን እንደነበረ ነው። ስመለስ ለቤተሰቦቼ ሽማግሌ ልኮ ልንጋባ አስበን ነበር። ብሬን በራሴ አካውንት ነበር የማስቀምጠው። ለሱ 5 ሳንቲም ጠይቆኝ ተቀብሎኝም ጠይቆኝም አያውቅም። ልስጥክም ስለው እሺ አይልም ነበር። ከዛ ግን ለዘግት ጀመርኩኝ። ነገሮች ለሰርጋችን ለቤታችን እያልኩ ብዙ እቃዎችን መግዛት ጀመርኩኝ። ልሄድ 4 ወር ሲቀረኝ ገንዘብ ጠየቀኝ። እሺ ብዬ 5000 ብር ላኩለት። አይበቃም ጨምሪ አለኝ። ጨመርኩለት። አሁንም ጨምሪ ሲለኝ ለምንድን እንደሆነ ጠየቅኩት። በጠቅላላ ያለሽን ገንዘብ ወደ እኔ ላኪ አለኝ። እኔም አላኩም። ለምን ስለው አንቺ ያለሽን ገንዘብ በጠቅላላ ወደ እኔ አካውንት ማታስገቢ ከሆነ እኔ ሌላ አረብ ሀገር ያለች ልጅ ገንዘብ የምትልክልኝ አለች፣ እሷን አገባለሁ አለኝ። መልስ አልሰጠሁትም እና ጨንቆኛል። በጣም አፈቅረዋለሁ። ምን ይሻለኛል? በሀሳብ አግዙኝ፣ አመሰግናለሁ ይላል። እንግዲህ እቺ ልጅ እንደሰማችሁት ነው፣ ቪዲዮውንም እንዳያችሁት ነው ሜሴጁን። እናም ያለችው ነገር እንግዲህ ያልገባችሁ ነገር ካለ ምናልባት ሳነብ እንግዲህ ኢትዮጵያ እያለች አብሯት የፍቅር ግንኙነት የነበራት ልጅ አለች። እሷ ጋር አብረው ብዙ ጊዜያቶችን ካሳለፉ በኋላ ህይወታቸውን ለማሳመር ወይም ለመቀየር እሷ ወደ አረብ ሀገር ለመምጣት አስባ አረብ ሀገር ከመጣች በኋላ ነው እንግዲህ ይሄ ነገር እየተፈጠረ ያለው። አረብ ሀገር መታም እንግዲህ አልተጣሉም፣ ያወሩ ነበር። በጣም ፍቅራቸው እንዳለ ነበር። እንደነገረችኝ ከሆነ እሷ በጣም ነው የምታፈቅረው፣ በጣም ከሚባለው በላይ የእውነተኛ ፍቅር ውስጥ ነበረች። ስለዚህ እሷ አላማዋና ኢላማዋ ምንድን ነው? ሀገር ገብታ ላይፏን ማስተካከል፣ እሱን አግብታ ወልዳ ምናምን መኖር ነው ፍላጎቷ። ከዛ ግን በመሀል እሷ የመሄጃ ጊዜዋ እየተቃረበ ሲመጣ ይሄ ልጅ እንግዲህ አካውንትሽ ውስጥ ያለውን ገንዘብ በላላ ወደ እኔ አካውንት አስገቢ፣ ካለበለዚያ ግን አላገባሽም፣ አንቺን ትቼ ገንዘብ የምትሰጠኝ ሴት ስላለች ላግባት እያላት ነው። እና ልጅቷ በዚህ መሀል እሺ እንዳትለው ገንዘቧን መስጠት አትፈልግም። እምቢ እንዳትለው ደግሞ በጣም ታፈቅረዋለች። ከሱ መለየትንም ትፈራለች። እና ምን ላድርግ ነው ያለችው ጥያቄዋ። እኔ እንግዲህ እንደ ማንኛውም ሰው ሀሳብ መስጠት እፈልጋለሁ። እኔ ብሆን እሷ እንደዚህ አይነት ጥያቄ እንዲህ አይነት አማራጭ ውስጥ የገባሁት እኔ ብሆን ልጁን እተወዋለሁ። አይኖ ፍቅር ከባድ ነው፣ ለመወሰን ከባድ ነው። እንደዚህ እንለውን ነገር ይሄ መጥቶ ምንም ነገር ያደርግላታል ብዬ አላስብም፣ አልገምትም። ምክንያቱም ይሄ ልጅ ዛሬ ገንዘብ ሰጥታ የእሷ ብታረገው ቀጣዩ ህይወታቸው በገንዘብ ላይ የተመሰረተ ነው ሊሆን የሚችለው። እቺ ልጅ ገንዘቧን ይዛ ሄዳ ሰጥታ ወይም ሰጥቶ
ጠበቃት እንበልና አብራው መኖር ጀመረች፣ ተጋቡ እንበል። ግን በኋላ ላይ ገንዘብ ነው ማለቁ አይቀርም፣ የታወቀ ነው። ኢትዮጵያ ላይ ላይፍ ትንሽ ከባድ ነው። የሆነ ነገር ሰርታችሁ ወዲያው ላይ ይሳካላችሁ ይችላል እና ኪሳራ ቢመጣ ገንዘቧ ቢያልቅ ምናምን ይሄ ልጅ እንደማይቀይራት ምንም ዋስትና የላትም ማለት ነው። ምክንያቱም ገንዘብ ካልሰጠችው ሌላ ገንዘብ የምትሰጠው ሴት ጋር ሊሄድ አኮብኩቧል ይሄ ልጅ ኦልሬዲ ማለት ነው። ስለዚህ ችም ልጅ ሰታ የራሷ አድርጋ ብታቆየው እርግጠኛ ነኝ ነገ ከነገ ወዲያ ህይወት እንደዚሁ እየከበደው ሲመጣ ሌላ ገንዘብ የምትሰጠው ሴት ጋር የማሄዱበት ምንም ምክንያት የለም። ስለዚህ ይሄ ፍቅር በገንዘብ ላይ የተመሰረተ ነው የሚሆነው ወይም ይሄ ትዳር ማለት ነው። ስለዚህ እቺ ልጅ እንድትተው ነው የማደርገው። እኔም ብሆን በሷ ቦታ ፍቅሩን ተቋቁሜ እተወዋለሁ። ምክንያቱም ይሄ ሰው አይጠቅምም። እርግጠኛ ሆኜ የምናገረው በገንዘብ ነው በቃ ላይፉን መኖር የሚፈልገው። ምናልባትም ደግሞ እሱ እንዳላት ገንዘብሽን ካላመጣሽ ተውሻለሁ ነው ያላት። አይ በቃ ከምትተወኝ እንኳን ብላ ፍቅሯን ለማዳን ብላ ገንዘብ ሰጥታው ቢሆን እንኳ ምናልባት ገንዘቧን ከተቀበለ በኋላ ይሄ ልጅ ላያገኛት ይችላል፣ ላያገባት ይችላል። ገንዘቡን ይዞ ወይ ከሌላ ይችላል ኦር ይዞ ጠፍ ይችላል ነው እና ይሄ ሀሳብም ጭንቀትም ውስጥ የሚከት ነገር አይደለም። ለውሳኔ በጣም ቀላል የሆነ ነገር ነው እንደኔ። አንደኛ በሁለታቸው መካከል በጣም ክፍተት ተፈጥሯል። መጀመሪያ ላይ የነበራቸው ፍቅርና አሁን ላይ አንድ ነው ብዬ አላስብም። ምክንያቱም ተራርቆ ስትኖሩ ፍቅር እየቀነሰ ነው የሚመጣው። ምክንያቱም ነገሮች ችግር ሊፈጠራል፣ ሰው ናችሁና መጨት አለ ምናምን ነገር ሰው ያንን አጋጣሚ እንኳን ተነጋግራችሁ ቁጭ ብላችሁ አንድ ላይ ሆናችሁ ለመፍታት ይከብዳችኋል። ስለዚህ ምንድን ነው የሚሆነው? በስልክ ነው። በስልክ ደግሞ ምንም ነገር ተነጋግራችሁ ልትግባቡ አትችሉ። ሀሳባችሁን በጠቅላላ ልትነጋገሩት አትችሉ። ምክንያቱም እንደ በአካል እንደ ማውራት አይደለም ስልክ። ስለዚህ የመረሳሳት የመለያየት የመታታው እንትናችሁ እየተለማመዳችሁት ነው የምትመጡት። እሱ ያለሷ እሷ ያለሱ ላይፍን እንዴት አድርጋችሁ እየተለማመዳችሁት እንዳለ ያሳያል ማለት ነው። እና በቃ በመሀል እሷ ካጠገቡ ሳትኖር ላይፍን ለምዶታል፣ መኖር ችሏል። እንዲሁም ደግሞ እሷም እሱ ካጠገቧ ሳይኖር መኖር እንዴት እንደምትችል በራሷ አረጋግጣለች። እችላለሁ ብላ ታስባለች። እና ቢለያዩ ምናልባትም ይህን አማራጭ ያመጣው እሱ ምናልባት ውስጡ ያለው ፍቅር አቁሞ ወይም አልቆበት ይሆናል ፍቅሩ። ስለዚህ እች ልጅ በቃ አማራጭ ውስጥ እየከተታት ነው፣ ምርጫ እየሰጣት ነው። ምርጫ የሚሰጣቸው ወንድ ደግሞ የእውነትን ለማለት ከባድ ነው። ምክንያቱም ሰው ላይክ ምርጫ ውስጥ ከከተታችሁ ጭራሽ ሰው በቃ እየፈለግሽውን ሁኚ እያለሽ ነው፣ እየፈለግሽውን ሁኚ እያለሽ ነው። ብፈልጊ ሂጂ፣ ብፈልጊ ኑሪ፣ ብፈልጊ ተቀመጪ፣ ብፈልጊ አትቀመጪ፣ ኦር የሆነ በቃ ምንም ይሁን ምን ብቻ ምርጫ እየሰጣችሁ ካለ አንድ ወንድ ልጅ ከእናንተ ጋር ያለው ፍቅር አልቋል። ምንም ጥያቄ የለውም። ብትሄጂም አይሰማውም። አብረሽውን ብትሆኚ እንዳለሽ አይቆጥርሽም። ምናልባት ለግዛዊ ስሜቱ ሊጠቀምብሽ ይችላል አብረሹ ስላለሽ። ከዛ ውጭ ግን አንቺ ከአጠገቡ ብትሄጂ ብትለይ ምንም ስሜት አይሰማውም። እና በዚህ ነገር ደግሞ ወንዶች በጣም እንትን ናቸው ማለት ላይክ ጠንካራ ናቸው። አንደኛ ነገር ሴት ልጅ ቶሎ ለመወሰን አትችልም። በእውነቱ ከሆነ በደንብ የምትወደው ከሆነ በእውነተኛ ፍቅር ላይ ካለች ሴት ልጅ በጭራሽ እንትን የምትለው አይነት ማለት ላይክ ቶሎ ከዛ ህይወት ውስጥ መውጣትን አትፈልግም። አንብበታለሁኝና እስከ መጨረሻው ልታገል የምትል ናት ሴት ልጅ፣ የእውነት ፍቅር የእውነት መውደድ ውስጥ ካለች ማለት ነው። ወንድ ልጅ ግን እንደዚህ አይነት ሀሳብ የለው። ሴት ልጅ 3 ለክታ ነው አንዴ የምቆርጠው። ወንድ ልጅ ደግሞ
ወዲያው ነው መወሰን የሚችለው። አንደኛ የሴት ልብና የወንድ ልብ አንድ አይደለም። ወንዶች በባህሪያቸው ምን አለባቸው ላይክ ሴት ልጅ ላይክ በቃ አብራ እየተንጓጠጠችም ሆነ እየተረገጠችም እየተሰደበችም አብራ ስትኖር በቃ ካለኔ መኖር አትችልም፣ እኔ ከተውኳት ማንም አይፈልጋትም፣ ስለዚህ የትም አባቷ መሄድ አትችልም ብሎ ስለሚያስብ እነዚህን ነገሮች ሊል ይችላል፣ ሊናገር ይችላል። ሴት ልጅ ግን በቃ አንድ ጊዜ ላይፌ ነው ህይወቴ ነው ብላ ትዳር ውስጥ በተለይ ከገባች ወደው አፍቅረው ከገባች ከዛ ነገር ውስጥ ለመውጣት አትቸኩልም። በጣም ትታገሳለች። በጣም ጊዜ ይወስድባታል። ያንን ሰው ከአይምሯ አውጥታ ለመጣል በጣም ጊዜ ይወስድባታል። ሌላ ሰው ጋር ሌላ ወንድ ጋር እንኳን ለመሄድ ፍላጎቱ አይኖራትም ማለት ነው። ግን ደግሞ ሴት ልጅ ቆርጣ በጣም አልፎባት ላፊ ላይክ በቃ በጣም ቁርጥ ካደረገች ግን አንድ ጊዜ ከወጣች ተመልሳ እዛ ላይፍ ውስጥ መመለስ አትፈልግም። በቃ በጭራሽ አትፈልግም። በቃ ላይክ ትውት አድርጋው ከሄደች ዞር ብላ ሁላ አታየውም። ለምን? ከልቧ ሆነ የነበረችው አብረው ከልቧ ነው። ስትወጣም ከሱ ከልቧ ነው። የማስመሰል ይቅርታ ብዬ እመለሳለሁ፣ ይቅርታ ካለኝ እመለሳለሁ ምናምን አትልም። ብዙ ጊዜ ሰው ያልረቃሉ፣ ግን ያኛው የእውነተኛ ነገር ሆኖ ሳይሆን በቃ አለ አይደለ ላይክ ጊዜ ላሳልፍ የሚሉ አይነት ሰዎች ናቸው። ግን በትክክለኛ ላይፍ ውስጥ በትክክለኛ ፍቅር ውስጥ ያሉ ሴቶች ከሆኑ ይህንን ነገር በጭራሽ አክሴፕት አያደርጉትም። እና ያው አሉ፣ ግን በብዛት ይህ ነገር በወንዶች ላይ ቀላል ነው። ትቶ ለመሄድ ትቶ ለመውጣት አማራጭ ለመፈለግ ምናምን ወንዶች በጣም ፈጣን ናቸው። በነገራችን ላይ ደግሞ እዚህ ጋር ልነግራችሁ የምፈልገው ነገር ሴት ልጅ አንድ ቆርጣ ከወጣች በኋላ ከህይወት ከወጣች በኋላ ቁርጥ እንዳደረገች ደግሞ ሲያቅ ወይ ሌላ ላይፍ ውስጥ ደስተኛ ሆና ሲያያት ምናምን ደግሞ ተመልሶ ደግሞ በቃ ህይወቷን ለምን ከኔ ተለይታ እንዴት ደስተኛ ትሆናለች? እንዴት አትጎዳም? በቃ ለምን ጎስቆላ አላለችም? ለምን ብሎ ላይክ ተመልሶ ህይወቷ ውስጥ ሊያስተካክላት ምናምን ሳይሆን ተመልሶ ህይወቷ ውስጥ ገብቶ በቃ ያንን እንትን የዱሮ ላይፏን ምስቅልቅል ለማድረግ ልክ እንደሚያፈቅራት ካለሷ መኖር እንደማይችል ካለሷ በቃ ላይፍ እንደከበደው በቃ ብዙ ነገር አድርጎ አሳምኖ ሊመልሳት ይሞክራል። ወይ ሴቶች የዚህ ሰዓት ግን ጠንካራ መሆን ያለባችሁ። በቃ እኔ እውነቱን ነው እንደዛ ነው እንደዚህ ነው ብላችሁ ልባችሁን ክስስ አድርጋችሁ ተመልሳችሁ እሱ ጋር ከገባችሁ ሜቢ ለአንድ ወር ለሁለት ወር ምናምን ላይክ በጣም እንደሚያፈቅርሽ በጣም እንደሚንከባከብሽ አክት ሊያደርግ ይችላል። ግን ላይፍሽን እስኪ በጠብጠው ነው ተመልሰሽ እንደነበርሹ ጭርቁስቁስቁስ ብለሽ የሆነ ጉስቁልቁል ብለሽ የሆነ በቃ እንትን ብለሽ እስኪያይሽ ድረስ ነው። ልክ እንደዛ ስትሆኝ ተመልሶ ደግሞ ወደ ውጭ ማየት ይጀምራል ማለት ነው። ይሄ የወንዶች ባህሪ ነው። ወተሽ ከሱ ጋር በቃ ማየት የሚፈልጉት ድንቁሽ በቃ አለ አይደል የሆነ ስብር ቁስቁም ምናምን ብለሽ ወተሽ ከሱ ጋር ግን ራስሽን ገንብተሽ ራስሽ ላይ ሰርተሽ ራስሽን ከፍ አድርገሽ ላይፍሽን በደንብ እንደኖርሽ እንደምትኖሪ በራስሽ መቆም እንደምትቺ በራስሽ መተማመንሽ ስታሳዩ ተመልሶ ወደ አንቺ መጥቶ ላይፍሽን ለማበላሸት ነው እንጂ የሚሞክረው የምርም ፍቅሩ አገርሽቶበት ምናምን እንዳይመስላችሁ። በጭራሽ ቆርጣችሁ ከወጣችሁበት ህይወት ተጎሳቁላችሁ ተጎድታችሁ ልባችሁ ተሰብሮ ብቸኝነት እንዲሰማችሁ ካደረጋችሁ በኋላ ተመልሶ መጥቶ ላይፋችሁ ውስጥ ገብቼ ባካችሁ እንደዚህ ላርግ እንዲህ ላርግልሽ እንደዚህ ነው በዚህ ወጥቶ በዛ ገብቶ ብሎ አሳምኖ አንቺን ቤት ውስጥ ደብቆ ሌላ ፍለጋ መውጣቱ የማይቀር ነው። ስለዚህ ጥንቃቄ ማድረግ አለባችሁ። ቶሎ መወሰን የለባችሁም። በደንብ አስተውሉ። ለምንድን ነው እንደዚህ ሆነው? በምን ምክንያት ነው? በእኔ ምክንያት ነው ወይ በሱ ምክንያት ነው? እኔ ነኝ ያጠፋሁት ወይስ እሱ ነው? በቃ ምክንያቱን በደንብ ለማወቅ ሞክሩ። ምክንያቱም አንዳንድ ጊዜ
ወንዶች ራሳቸው ጥሩ ሆኖ ሴቶች ራሳቸው ችግር የሚያመነጩ ሴቶች አሉ። ላይክ የቤት ላይክ ቤት ሴትነቷን የምትረሳ ሴት አለች። እሱ አብስሎ እንዲያበላት የምትጠብቅ ሴት አለች። ወይም ደግሞ ምግብ ከውጭ ሁልጊዜ እንዲገዛ የምትፈልግ ሴት አለች። ቤቷን የማታጸዳ ልብሷን የማታጥብ ምናምን ሁሉ ነገር በቃ በሰው ትከሻ ላይ ሴትነት የማይሰማት ሴት አለች። በቃ እኔ ወጥቼ ገብቼ ብቻ ልብላ ላይክ እንደዛ አይነት ላይፍ የሚፈልጉ ሴቶች፣ ወንዶች ደግሞ እንደዚህ ነገር አይፈልጉም። በቃ ትዳር እስከሆነ ድረስ የያዙት ቤታቸው ልክ እንደ ባለ ትዳር ሞቅ ደመቅ ብሎ ቡና ፈልቶ ልክ እንደ ማንኛውም ቤት ደስ እንዲላቸው ይፈልጋሉ። ግን ይሄን የማታደርጊ ከሆነ ወንዱ ስተተኛ ነው ሊባል አይችልም። ምክንያቱም ሴትነትን ፈልጎ ነው ወንድ ልጅ ትዳር ሲጀምር ማለት ነው። እና ምንድን ነው ያለ ማለት ያራራቃችሁ ምንድን ነው ችግሩ ለማየት ለመወሰንም እንዲያመቻችሁ እንትን ማለት አለባችሁ። ሰው የዛሬው ፕሮግራሜ በዚሁ ያበቃል ማለት ነው። ሌላ ጊዜ ደግሞ በሌላ ታሪክ እንመለሳለን። እንዲሁም ደግሞ እናንተም ተመሳሳይ ታሪክ ካለን መናገር እንፈልጋለን የምትሉ ሰዎች ካላችሁ እኔ ልታናገሩኝ ትችላላችሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ እንዲሁም ኮሜንት አስተያየታችሁን እንፈልጋለን። ለዛሬው ባይ